ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 68ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀኑ ኦክቶበር 14 ነው። እንግዲህ እንትን እያየን ነው ማለት የፖሊሲ ምክረ ሀሳብ እናቀርባለን ብለው በመሬት ጉዳይ ላይ ዓለም ባንክ ማለት ምክራቸውን በዋናነት በመሬት ማለት ጥናቱ የሚያተኩረው በመሬት ችግርና በቤት ችግር ላይ ነው። በመሬት ጉዳይ በዋናነት በሶስት ይከፍሉትና መሬት አመራረት ሂደቱ ምን መሆን እንዳለበት፣ መሬት የማስተላለፍ ሂደቱ ምን መሆን እንዳለበት እና አሁን በስተመጨረሻ ደግሞ ይህንን ጠቅላላው ደግሞ የመሬት ሀብት አስተዳደር የሚባለውን ነገር የመሬት ሀብት እንዴት ነው መተዳደር ያለበት የሚለው ላይ ምክር እያቀረቡ ነው። እና ምክር ሲያቀርቡ በአጭር ጊዜ ደግሞ ብለው እንደገና ይከፋፍሉታል። አሁን ለምሳሌ በመሬት ሀብት አስተዳደር የአጭር ጊዜ የፖሊሲ ምክር ሀሳብ በክልል ላይ ነው ከ100,000 በላይ ነዋሪ ያላቸው የክልል ከተሞችን በተመለከተ። አሁን ደግሞ እንግዲህ እዚህ ጋር እንደምናየው ቀጥለን በአዲስ አበባ እና ከዛ በፌዴራል ገቨርንመንት ብለው ያቀርቡታል፣ ይከፋፍሉታል ማለት ነው። ውስጡ እንደዛ ነገር አለው። እንግዲህ በክልል የሚሉትን ጠቅላላ አድርገን ማለት በሶስት ነው ማለት ከአጭር ጊዜ የመሬት ሀብት አስተዳደርን በተመለከተ ከአጭር ጊዜ አንጻር በሶስት ከፍለው ነው ያቀረቡት። እንዳልኳችሁ እንግዲህ ክልል 100,000 እና ከዛ በላይ ያላቸው ነዋሪ ያላቸው ከተሞች መካከለኛ እና ትልቅ የሚባሉትን ማለት ነው። ከዛ ለአዲስ አበባ ደግሞ ለብቻው፣ ከዛ ለፌዴራል ለብቻው ነው የሚያቀርቡት። በአጭር ጊዜ ከመሬት ሀብት አስተዳደር አንጻር ለክልል ከተሞች የሚመክሯቸው ምክሮች ምንድን ነው? የአቅም ችግር አለባችሁ ነው። የአቅም ችግር ስላለባችሁ ይሄን አድርጉ ብሎ ሞር ኦር ሌስ ቴክኒካል የሆኑ ነገሮች ነው ማለት ቴክኒካዊ የሆኑ ምክር ሀሳቦችን ያቀርባሉ። እንዲያውም መጨረሻ ላይ ሲደመድሙ እነዚህ ነገሮች በሙሉ ሰብስባችሁ ለውጭ ላይክ ነው እንትን ብታረጉት ነው የሚባለው፣ አጫርታችሁ ብትሰጡት ራሱን አገልግሎቱን ነው የሚባለው። ላይክ እንግዲህ አውትሶርስ ይባላል። አውትሶርስ ማለት ምን ማለት ነው? አሁን ለምሳሌ የሆነ ድርጅት ይኖራችኋል እና ኢንፎርሜሽን ቴክኖሎጂ ስራ ያስፈልጋችኋል። ለምሳሌ ነው የምላችሁ። ኢንፎርሜሽን ቴክኖሎጂ ግን ራሳችሁ የውስጥ ዲፓርትመንት አቋቁማችሁ የኢንፎርሜሽን ቴክኖሎጂ ዲፓርትመንት ማናጀር ቀጥራችሁ በምናምን አድርጋችሁ አዋቅራችሁ እዛው ኢንሃውስ ስትሰሩት አንዳንድ ጊዜ ትልቅ ድርጅት ከሆናችሁ ያዋጣል ማለት በጣም ትልቅ ሰፊ ድርጅት ከሆናችሁ ማለት ነው። ሰፊ ድርጅትም ሆናችሁ ሁሉን ነገር ልትሰሩት አትችሉም። ግን የመርጣችሁ ልትሰሩ የምትፈልጉትን ስራ ውስጥ ልትሰሩት ትችላላችሁ። አንዳንድ ጊዜ ግን ምን ይሆናል? ኢንፎርሜሽን ዲፓርትመንት ምን ማቋቋም አስፈለገኝ ማለት ነው። ኮስቱን አልችለውም። ስለዚህ ምን አደርጋለሁ? ምንም አይነት የኢንፎርሜሽን ለምሳሌ የኔትወርክ ዝርጋታ ሊሆን ይችላል፣ ወይንም የሰራተኛ ስልጠና ሊሆን ይችላል፣ የሶፍትዌር ኢንስታሌሽን ሊሆን ይችላል። ዋቴቨር ብቻ ከኢንፎርሜሽን ቴክኖሎጂ ጋር የተያያዘውን ስራ እኔ በውስጥ እዚህ ሎካሊ ኢንሃውስ ከማሰራ ውጭ አውትሶርስ ባረገው ይሻላል ብላችሁ በኮንትራት ትፈራረማላችሁ ከሆነ ድርጅት ጋር። ስለዚህ ሰው እየላከ ምን እያለ ይሰራላችኋል። እሱ የራሱን የቻለ ሌላ የኢንፎርሜሽን ቴክኖሎጂ ድርጅት ይሆናል። እናንተ ትኮናተሩታላችሁ እና መጥቶ ለኢንፎርሜሽን ስራችሁን ይሰራላችሁ። አሁን አንዳንዶች አካውንቲንግም እንዲህ የሚያሰሩ አሉ። በተለይ አሁን ትንሽ ድርጅት ምናምን ከሆናችሁ የራሳችሁ ፋይናንስ ዲፓርትመንት አቋቁማችሁ የፋይናንስ ሄድ ቀጥራችሁ ይህ ነው ላይክ ነው ምናምን ብላችሁ ከድርጅታችሁ አቅም አንጻር ያን ሁሉ ወጪ ማውጣት አላስፈላጊው እና ምን ታደርጋላችሁ? አሁን ብዙ ሰው እንደሚያደርገው አካውንታንት ይኖራል። አሁን አንዳንድ አካውንታንቶች አይታችሁ ከሆነ የ50 ሰው የ60 ሰው ሂሳብ ይሰራሉ። የራሳቸው አካውንቲንግ ፈርም ያላቸው ሰዎች አሉ። ሂሳብ ይዙላችኋል፣ ካሽ ፍሎ ይሰሩላችኋል፣ ባላንስ ሺት ይሰራሉ፣ ጆርናል ምናምን ያደርጋሉ፣ ሪፖርት ያደርጋሉ፣ ወዘተ እንደዚህ ይሰሩላችኋል። እናንተ ስራውን ቢዝነሱን ብቻ ትሰራላችሁ። ይህን አካውንቲንጉን ለድርጅቱ ትሰጥታላችሁ ማለት ነው። እና አውትሶርሲንግ ይባላል በድርጅቶች ውስጥ እንደዚህ አይነት አሰራር አውትሶርሲንግ ይባላል። እና ከዘረዘሯቸው በኋላ እንዲያድርጉ ካሉ በኋላ እንዳልኳቸው አሁን እንግዲህ የአቅም ችግር አለ ነው ውስጥ ማለት እንኳን በዛ በአዲስ አበባም ችግር ያለ ይመስል። ስለዚህ እነዚህን ስራዎች በነገራችን ላይ በአብዛኛው በኮንትራት ልትሰጧቸው ትችላላችሁ ነው የሚሏቸው። እና ጠቅላላ አድርጋችሁ ስታዩት እንግዲህ የአቅም ችግር አለ ነው።
እኔ ደግሞ እንግዲህ አናላይዝ አድርገው ያልኩት ለምንድን ነው የአቅም ችግር የሚፈጠረው? በእኔ እምነት ገብቷቸዋል። ለምንድን ነው የአቅም ችግር የሚፈጠረው ያልን እንደሆነ ክልል ስናዋቅር በስራ በማስፈጸም አቅም፣ በኢኮኖሚያዊ አዋጭነት፣ ማለት በስኪል ፑል፣ በታለንት ፑል፣ በምናምን እሳቤ በአጠቃላይ የማህበረ ፖለቲካ ሀሳቢ አይደለም የክልል ማዋቀሪያው ጽንሰ ሀሳብ። የክልል ማዋቀሪያው ጽንሰ ሀሳብ ጠባብ የሆነ የጎጠኛ ብሔርተኝነት ነው፣ የነገድ ብሔርተኝነት ነው። ስለዚህ የነገድ ብሔርተኝነት ስለሆነ የነገድ ብሔርተኝነት ደግሞ በቃ በእንትን ነው ነው ዲሞክራቲክ በባህሪው ዲሞክራቲክ ሊሆን አይችልም። የግድ ጠባብነት ያጠቃዋል። ስለዚህ ጠባብ ሲሆን ሰው ደግሞ አይፈልገው። አሁን ጠባብነት በብዙ ነገር ይገለጻል። ገብቷቸዋል። ስለዚህ ጠባብ ሲሆን ጠባብ ማን ይፈልጋል? ጥሎት ነው የሚሄደው እና እንትንም አይስብም፣ ንግድም አይስብም፣ ጎጠኛ ነው። ስለዚህ ያ ነው እኔ ፈንዳሜንታሊዝም ነው የምለው እና ያንን ያየሁት ይገርማችኋል። እኔ አሁን አንዳንድ ጊዜ እውነቴን ነው የምላችሁ። ዛሬ አሁን ጠዋት ሼር ያደረኩት አንድ ይሄ ጃይሬት የሚባሉት የአውሎ ንፋሶች ማለት ነው። 5-6 አውሎ ንፋሶች ማለት ስታያቸው ነገሩን እንዴት አድርገው ያንን መጠቀም ያንን መረዳትና ማወቅ ዓለምን ቀየረው። ይገርማቸዋል። እና ደግሞ አሁን ትላንት ይሁን ከትላንት ወዲያ ምናምን የቪየትናም ሃኖይ ይሉታል፣ ሆቺሚኒ ይሉታል። ከተማውን እያየው ነበር። እንግዲህ ዩቲዩብ ከማወራው ከኮንተንቱ ጋር እያስተያየ ነው መሰለኝ ነው። ብቻ ሆቺሚንን አንድ ጥናታዊ ነው ቪሎግ የሚባል ነገር ታውቃላችሁ? ነው ትራቭለር ሎግ አድርጎ መዝግቦ የሚያወጣው ማለት ነው። እና ስታዩት ማመን ነው የሚያውቃታችሁ። በጣም ቢዩቲፉል ነው፣ በጣም ቆንጆ የሚያምር ማለት ነው። እና ምን አሰብኩኝ መሰላችሁ? እኔ አሁን እንግዲህ የሆቺሚን ታሪክ ምናምን የምታውቁ ከሆነ ይሄ ተስፋዬ መኮንን የሚባለው ሰው በጣም በጣም ባነበብኩት ቁጥር እንዴት ልበላችሁ እንትኑ የፖለቲካል አሰስመንቱ እስከ ዛሬ ነው የምላቸው። ሁሉንም ሁሉንም ማለት እንኳን ብቻ ሲግኒፊካንት የሆኑትንና መረጃ ሊነግሯቸው። አሁን ለምሳሌ እንዴት ልበላቸው እኔ ኤኒዌይስ ብቻ ለማንበብ ሞክሬያለሁ። አሉ የሚባሉት በሙሉ ታውቃላችሁ፣ አርጅተውም የማይበስሉ ናቸው። እድሜ የማያስተምራቸው፣ ስህተት የማያስተምራቸው፣ ጓደኞቻቸው አልቀው እነሱ ተንከራተው ያን ሁሉ ዋጋ ከፍለው ወዘተ ወዘተ ወደኋላ አይገመግሙም። ራሳቸውን ገምግመው ምን አጠፋን፣ ምን ሳትን፣ ምን ተሳሳትን፣ ምንድን ነበር ችግሩ የሚል ነገር አታዩባቸው። ገብቷቸዋል ማለት እኔ እንጃ። አሁን ለምሳሌ ከደርግም አንብቤ ያለው ኢህአፓ ምናምን የሀገር ናቸው። ከነሱም ለማንበብ ሞክሬያለሁ ምናምን አይሆንም ነው ገብቷቸዋል። ዛሬ እንኳን አልተመለሱም። ዛሬ እንኳን ራሳቸውን ነው ሰልፍ ይሄ ግለሂስ የሚባለው ነገር ሰልፍ ክሪቲሲዝም የሚባለው ነገር በቃ አይገባቸው፣ አይሰርግም ነው በቃ እንትን ነው ድንጋይ ላይ ውሃ ማፍሰስ የሚባለው አባባል በቃ ይገልጸዋል። በጣም እንትን ናቸው እና አሁን ተስፋዬ እያነበብኩት ነበር ነው ምን አለ የቀረቡልን እነዚህ ሶሻሊስታዊ በቅርቡ ሶሻሊስታዊ የሆኑ ሀገሮች እና በቅርቡ ሶሻሊስታዊ የሆኑና አብዮት አድርገው ለውጥ ያመጡ ሀገራት ታሪካቸው ለእኛ የቀረበበት አኳኋን ይላል የተዛባና የተሳሳተ ነበር። ምክንያቱም ምድረገነት አድርገው ነው ስለው የሰጡን እና ያም ነገር ኮንትሪቢዩት አድርጓል። እንደዚህ ባላለም ጽንፈኛ ሪቮሉሽነሪ ለመሆን ታውቃላችሁ። ምን አለ መሰላችሁ እንትን ይሳልባችኋል። አሁን ይሄ ማለት ሰው ይስልባችኋል። አንድን ነገር በቃ በጣም ውብ አድርጎ ቆንጆ አድርጎ የተለየ ነገር አድርጎ ይስልባችሁና እንትን ነው የምታሳድዱት ማለት ነው። ቀቢጸ ተስፋ አሳዳጅ ስትሆኑ ሶ አንሪዝነብል ሶ አንሪያሊስቲክ ትሆናላችሁ ማለት አእምሮ መብሰል ያለበትና ቪዥን ራሱ ካስት ሲደረግ ዓላማ ሲቀመጥ እንትን ሲባል እኔ አሁን ማውን ማው ብለው ያመልኩታል። ማውን ሂዱና ስታነቡት ግን
ምንም እንኳን በጣም ቀቢጸ ተስፈኛ ቢሆንና የሚያደርጋቸው አንዳንድ ነገሮች በጣም ጨካኝ ናቸው አይደለ? አሁን ለምሳሌ ይሄ ካልቸራል ሪቮሉሽን የሚባለው የባህል አብዮት ብለው ምን ልበላችሁ በቃ ላይክ ነው አስተማሪዎቻቸውን እጃቸውን ወደኋላ አስረው ተማሪዎቹ እንደዚህ ያርጋል እንደዚህ ያርጋል እያሉ በጥፊ ምናምን እያሉ አባት እናቶቻቸው ምናምን የሚሳደቡበት የነበረ ሰዓት ነው። ይሄ ፊውዳላዊ ባህል እንትን ብሏል ብለው ህፃናቶቹ ልጆቹ ትልልቆቹን የሚያዋርዱበት ምናምን አይነት ነገር አድርጎ ነበር። ክሬዚ ክሬዚ የሆኑ ነገሮች ታያላችሁ። አንዳንድ የሚጽፋቸውን ነገሮች ስታዩ ግን በጣም መሬት የረገጠ ፕራክቲካል የሆነ እና ሳይንቲፊክ አናሊሲስ ላይ ነው። ኢንተሌክቹዋል ነገሩን ታዩታላችሁ። እና ኢንተሌክቹዋል ሲባል ደግሞ ዝም ብሎ ከማርክሲዝም መቅዳትም አይደለም። ገብቷችኋል? ከራስ ከሀገር ሁኔታ ጋር አዋዶ የሆነ ፕራክቲካል ነገር ሲያወጣ ምናምን ታዩታላችሁ። እኛ ሀገር እንደዛ አታዩም። ማለት በቃ ቀቢጸ ተስፈኞች ናቸው። በጣም ምንድን ነው የሚባለው ይጓጓሉ በጣም በባዶ ሜዳ ማለት በቃ የሆነ የሌለ ነው። ሪል ወርልድ ሊመጣ የማይችል አንድም የህወሀት ምናምን መጽሐፍ እያነበብኩ ነበር እና ማለት በህወሀት ላይ የተጻፈ መለስ ምንድነው አልቤኒያ ሂዶ መጥቶ ማለት አልቤኒያ ማለት ትግል ሜዳ ላይ ያሉ አልቤኒያ እንግዲህ አልቤኒያ የሚባል ሀገር አለ ታውቁታላችሁ። ማለት በምንድን ነው የሚታወቁት? በጣም በወንጀል አሁን እንኳን ነው የምላችሁ እና መጥቶ የሳለው ስዕል ሰውየው እንግዲህ የጻፈው ጸሐፊው ማለት ነው። እዚህ መጥተው ገብተው ምናምን ካሉ በኋላ ነው እና እዛ እያለን ግን የሳለብን ስዕል ሶ ፐርፌክት ሶ አይዲያል የሆነ ነገር ሳለብን ብሎ እና ነው ልክ አይደለም ብሎ ይታቸዋል። ራሱ የራሳቸው ሰው ነው እንደዛ ብሎ ሲጽፍ ያነበብኩት ነው ብለን እና ተስፋዬ መኮንን እንደዛ ብሎ አነበብኩ ማለት እንትን አድርጎናል። አጓጉል የሌለ ነገር ተመኘን። በቃ ይደዝን ኤግዘስት መሆን የማይችል ፕራክቲካል ነው ወይስ ሪያሊስት ነው ወይ ምናምን ያንን ከግምት አላስገቡም። አሁንም የሚገርማችሁ እሱ ነው። አሁንም የሚገርመኝ ነገር ምንድን ነው መሰላችሁ? አርጅተው ተኮልኩለው ከያሉበት ከየስርቻው ወጥተው ሀገር ውስጥ ገብተውም የሚያወሩት ይህንን ነው። ትላንትና ትክክል እንደነበሩ ነው ማለት ቀቢጸ ተስፋ ተሳስተናል አትወጣም ካፋቸው። በጣም 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 እንጨት ውጣሃል ወይ ትንሽ ጎንበስ በል የሚባሉ አይነት ሰዎች ናቸው። እና እኔ አሁን ያንን የሆቺሚን ወይንም ደግሞ የማን ነው ስሙ አሁን ረሳሁት ነበር። ሆቺሚን ሃኖይ ይሉታል ወይ ሆቺሚን ይሉታል። ሆቺሚን በሆቺሚኒ ስም ነው የድሮ ታሪካዊ ስሙ ግን ሃኖይ ነው። እና ለምን ተዋጉ ገብቷቸዋል። የከፈሉት ዋጋ ይሄ ከአሜሪካ ጋር ተጋጭተው ታዮቹ እንግዲህ በጣም ኋላ ቀር የሆኑ በእርግጥ ብዙ አጋዥ አላቸው፣ ግን በጣም ዋጋ ነው የከፈሉት። ማለት አሜሪካኖች እዛ ያፈሰሱት ቦምብ ነው በጣም ነው። እንትኑን ብታዩት ስታቲስቲክሱን ብታዩት የደረሰባቸው ውድመት የደረሰባቸው መከራ የደረሰባቸው አበሳ ማለት በቃላት የሚገለጽ አይደል። መቋቋማቸው ያስደንቃል። ማለት ከሰው አይጠበቅም። ሰው ይሄንን ሁሉ ነገር ይቋቋማል ወይ እስክትሉ ድረስ ነው የሚቋቋሙት። የወረደባቸውም ናዳ ቦምብ ምናምን የደረሰባቸው ሞት እልቂት በጣም የሚዘገንን አይነት ነው። ግን አፍተር ኦል ዲስ ቲንግ አሁን ሄዳችሁ ሆቺሚን ምናምን ብታይ ማለት አሜሪካኖቹ የሚሏቸው ምንድን ነው እንትን የሆነ እንደዚህ ማርኬት ኢኮኖሚ ገብቷቸው ቀኝ ለመግዛት አይደለም። አሜሪካኖች ቀኝ መግዛት አይፈልጉም። ከእንትናቸው ጋር አይሄድም፣ ከፖለቲካቸው ጋር አይሄዱም። ቀኝ መግዛት አዋጭ አይደለም። ኢት ኢዝ ናት ፕሮፊታብል ይቀርማቸዋል። ማለት ኢኮኖሚካሊ ሰስተነብል አይደለም እና አያዋጣም፣ አይፈልጉም። የአሜሪካኖቹ ስጋት ለምንድን ነው ከቻይና ጋር ከሆቺሚኒ ጋር በነገራችን ላይ እነሱም ናቸው ያሰለጠኑት መጀመሪያ ለምን ከጃፓኖች ጋር እንዲዋጋላቸው እና ለምንድን ነው አሁን ለምሳሌ ቪየትናም ያን ሁሉ ነገር አሜሪካኖች ያደረጉት ብትሉ ኮሚኒዝም እየተስፋፋ መጥቶ ቪየትናም ከወደቀች ከእሷ ቀጥሎ ሌኦስ ካምቦዲያ ምናምን የሚባሉ አገሮች አሉ። እነ ሌኦስ ካምቦዲያ ይወድቃሉ ማለት ይሄ ዶሚኖ የሚሉትን ነገር ታውቁታላችሁ። ዶሚኖ ኤፌክት ይባላል።
ላይክ ነው አንድ ነገር ላሳያችሁ። ዶሚኖ ኢፌክት ይባላል። ደስ ይለኛል እንትኑ ዩቲዩብ ቪዲዮ ካለ ታውቃለህ። ላይክ ነው እቺ አንድ ደቂቃ ወይም ይሄን ላይክ ነው ነገሮች አሁን እንደዚህ ተብለዋል። አንዱ ሲጣል አወሳሰበው ሰው ይሄድ። ኤኒዌይስ ሀሳቡ ምንድን ነው? አንዱ ሲጥል አንዱ ሌላውን ይጥለዋል እና ተደራርቦ ሄዶ ይጥለዋል ነው። ዶሚኖ ይባላል እንደዚህ ሲሆን ማለት ነው። እና የአሜሪካኖቹ ስጋት ምንድን ነው? ቪየትናም በኮሚኒዝም ስር ከወደቀች ቀጥሎ ላኦስ ትገባለች፣ ቀጥሎ ካምቦዲያ ይገባል፣ ቀጥሎ በርማ ወይንም ደግሞ አሁን ማን ነው ስሙ ረሳሁት፣ የሆነ ብለውታል ሳንኩይ ነው ምናምን የሚሏት ያቺ የታሰረችው የሰላም ኖቤል ፒስ ሸላሟ በርማ ያለ ታይላንድ፣ ከታይላንድ እነ ሲንጋፖር እያለ ኢንዶኔዥያ ኮሚኒዝም ወዘሜነስ ገብቷቸዋል። ብዙ ቦታ ይመጣል ብለው ነው። ስለዚህ አሜሪካኖቹ ቪየትናም ላይ ፋይት የሚያደርጉት ኮሚኒስት እንዳትሆኑ ነው። እና ሀሳባቸው ምንድነው? ለሁለት ከፍለው ልክ እንደ ሰሜንና ደቡብ ኮሪያ አድርገው ደቡባዊ ቪየትናምን ዴሞክራሲያዊ ሀገር የሆነ እነሱ የራሳቸውን ፓፔት አስቀምጠው ዴሞክራሲያዊ ሀገር ምትሆን፣ ይህኛውን ከቻይና ጋር የተዋሰነውን ችግር የለም ራስ ከፈለክ ኮሚኒስቱን ነው። ሆቺሚኒ ደግሞ ፋይት የሚያደርገው ምንድን ነው? ቪየትናም አትከፋፈልም አንድ ሀገር እናረጋታለን ብሎ ነው። ግን አንድ ሀገር የምናረጋት በምንድን ነው? በኮሚኒስት አይዲያል ነው። በኮሚኒስት አይዲያል ወይም በኮሚኒስት አስተሳሰብ ነው የምናስገባት ብሎ ፋይት ያደርጋል። እንግዲህ ያው ታሪኩን የምታውቁት ነው። ብዙ ተዋጉ። ይሄ ደቡባዊ የሆነው ምንድን ነው የሚባለው አሻንጉሊት፣ የአሜሪካ አሻንጉሊት የነበረው እንትን ሰውየው የሚሆን ነገር አይደል። በአሚር ራሱ አጣብቃችሁት የሚወድቅ አይነት ነገር ነው። በዚህ ደግፍ አሉናል ሰስቴን አድርጎ ድፈንድ አድርጎ የራሱ ላይክ ነው። እዚህ ጋር አሁን እንደ ደቡብ ኮሪያ አይነት ነገር አድርጎ ሰርቶ ማሳያ እንዲሆንላቸው ነው አሜሪካኖቹ የፈለጉት፣ የዲሞክራሲ ምናምን ማለት ነው። ግን ሆቺሚኒ ያሸነፈ ነው። በጣም በአንድነት ስም በምናምን አሉ እና ደግሞ እንዳልኳችሁ እንትኖች ናቸው ነው። በጣም ሬዚሊየንት ያለው ህዝብ ነው። ተፈታተኑት የአሜሪካን እንትን መጨረሻ ላይ አሜሪካኖቹ ሲያዩ አይሆንም ላይክ ነው በሌላ ይህንን በፊት ለፊት ሳይሆን በሌላ አበላልም ብለው ሄዱ ማለት እና አሁን ግን ሳየው ሆቺሚን ነው የምላችሁ ላይክ ነው ሆቺሚን ሀገሩን የቪየትናም እኔ ገርሞኛል ላይክ ነው። እኔ ራሱ አፕቱዴትድ የሆነ ኢንፎርሜሽን ነበር የነበረኝ ስለ ቪየትናም። በጣም ተለውጠዋል፣ ስልጥን ብለዋል። የአገር ነጭ በቃ የቱሪስት ሀገር ነው። ኑሮ በጣም ርካሽ ይኖራሉ። ነጮች ይመጣሉ የአገር ምናምን ይዘውታል። ይህን ዋት ዲድ ዴይ ፋይት ፎር ገብቷቸዋል። እኔ አሁን አንድ እንትን የሆነብኝ ነገር ምንድን ነው ስለምንድን ነው ይሄን ሁሉ የተዋደቁት? የከፈሉት ዋጋ የሚገርም ነው። ላይክ ነው ማለት የቪየትናም ጦርነት ልጅ ሆናችሁ እንግዲህ የሀገር ነበር ማለት ነው በልጅነታችን ማለት በጣም ብዙ ስቃይ ነው ያዩ እና ዋት ዋዝ ኢት አባውት ዛሬ እንደዚህ ሊሆኑ ነው ብላ ዛሬ በቃ ላይክ ነው አምራች ናቸው፣ ኤክስፖርተር ናቸው፣ ካፒታል ሀብት በሀብት ነው፣ ቢዝነስ በቢዝነስ ነው። ቀርቷል ይሄ እንትኑ ምናምን ተወርውሮ ተጥሎ አሁን አዳሜ ገንዘብ አሳዳጅ ነው የሆነው እና ለምን ይሄን ሁሉ ፋይት አደረጉ ማለት አሜሪካኖቹም እውነቴን ነው የምላችሁ ምንም ከዚህ ያለፈ ነገር አልጠየቃቸው። ቀኝ እንግዛቸው አላላቸውም። የሚሻለው ይሄ ነው ብቻ ሳይሆን እንትን ነው ጂኦፖለቲካል ነው፣ ስትራግል ነው። ይሄንን ከለቀቅን አሁን እነ ሲንጋፖር አሉ እንዳልኳችሁ፣ እነ ኢንዶኔዥያ አሉ፣ እነ ማሌዥያ አሉ፣ እነ ታይላንድ አሉ ምናምን ያን አካባቢ ከያዘ ደግሞ እንደምታውቁት የዓለማችን በርካታ ህዝብ የሚኖርበት አካባቢ ነው። ህንድ አለች፣
ይሄ ሳውዝ ኢስት ኤዥያ የሚባለው ህንድና ቻይና መካከል ያለው ራሱ በመቶ ምናምን ሚሊዮን ምን ልበላችሁ ክሎስ ቱ ቢሊዮን ህዝብ ያለበት ስትደምሩት ነው ብላችሁ አሁን ኢንዶኔዥያን ፊሊፒንስ ምናምን ስትደምሩ በጣም ብዙ ህዝብ ነው የሚመጣው። እና ለምን ፋይት አደረጉ ስለምን ነበር ትግሉ ብላችሁ ስትል ዝም ብሎ በቃ እንትን ነው ምንም ስለምንም አልነበረም። አፍተር ቢኮዝ ነገር ተብሎና ተደርጎ ሲያልቅ ይኸው ቪየትናም የወጣለት የነጋዴ ሀገር ሆኖ ነጮቹ በቃ እነሱ ናቸው የሚዝናኑበት። ሲያምር የተሰራው ነገር የቱሪስት መስህብ ሆኗል። በቃ ከራሻ በል ከአሜሪካ በል ከምን በል ሰዎች እየመጡ የሚዝናኑበት ደግሞ ያላቸው ቦታ ውበቱ በጣም የሚገርም ነው። ሶ ቢዩቲፉል ይሄ የቢች ሳይዳቸው መዝናኛቸው የተገነቡት ቤቶች ምናምን ስታዩ መኖር እዛ ነው እንጂ አይነት እንድትሉ የሚያደርጋቸው አይነት ነገር ነው። በጣም ቢዩቲፉል ነው። እንዴት ልበላችሁ በጣም የተጋነነ እንደዚ አይነት ቆንጆ ቦታ ነው። እና ስለምንድን ነው እንደዛ የተዋጉት? ስለምንድን ነው እንደዛ የደከሙን ስትሉ እኔ እንደመሰለኝ በቃ አለማወቅ ነው። ገብቷቸዋል። ሰልፍ እንትን አለ ማለት አእምሮን አለማስተማር፣ መረጃን አለመውሰድ፣ ነገሮችን በትክክል ፕሮሰስ ማድረግ አለመቻል ነው እንጂ ተደባድበው ያስቆሙትን ነገር አሁን በሰላም እያደረጉት ራሳቸው ፈልገው እንዴት እንደዚህ አድርጉ እንባላለን ብለው የአገር ብጥብጥ አንስተው ጦርነት አንስተው ተጫርሰው ሰው ጨርሰው 56,000 አሜሪካ ወታደር ነው የሞተው ነው የሚባለው። የሞተው ወይም ደግሞ ሙትና ቁስለኛ የሆነው ምናልባት ማለት እንትኑ ስታቲስቲክስ ትክክል ላይሆን ይችላል። ከነሱ ደግሞ ቁጥር ስፍር የለውም። በሚሊዮን ሰው ሳያልቅባቸው ይቀራል ብላችሁ ነው። በዛ ዘመን ነው ብላችሁ በ1950ዎች እና ዋት ወዝ ኢት አባውት ስትሉ ኢት ዋዝ ጀስት ኢግኖራንስ ማለት አለማወቅ እና ድርቅና መድረቅ ገብቶችኋል። ዝም ብሎ ክችች ማለት ያለ ምክንያት ነው። እኔ ያልኩት ካልሆነ ብላችሁ በራሳችሁ መንገድ ሄዳችሁ ተዋርዳችሁ አፈር በልታችሁ ከዛ ደግሞ እንደገና እናንተ አልፋችሁ ህዝብ አሰቃይታችሁ ተሰቃይታችሁ አልፋችሁ then at the end of the day what happens is Vietnam becomes I don't know if it's democratic but ግን like ነው ካፒታሊስት ሴንተር ነች አምራች ነች። እንዲያውም አሁን የቻይና አምራቾች ጉዟቸው ማለት የቻይና ኢኮኖሚ እያደገ ስለሆነ ጃፓኖችም ምናምን ብቻ የፋብሪካ እና ያንን የፋብሪካ ምርት ወደ አሜሪካ ገበያ ኤክስፖርት ማድረግ ዋነኛ ስራቸው የሆኑ ሰዎች ነው የሆኑት ነው። እና ስለምንድን ነው ስላለማወቅ ነው። እና እኔ ማለት ብዙ እንግዲህ አይ ዶንት ኖ ከተዘባዘብኩም አላውቅም፣ ግን አለማወቃችን ሀገራችንን እያጠፋ ነው። እውነቴን ነው የምላችሁ። ማለት እንዴት ነው መሆን የሌለበት ነገር ነው የሚሆነው። ምንም ምክንያት ስላለው ግን አይመስለኝም። ሌላ የተለየ ሚስጥር ስላለው አይደለም። ወይንም እንዳልኳችሁ አሁን ያንን ቪዲዮ እኔ አሁን ትላንትና ማታ ያንን የኤድዋርድ ሎንዶርፍ መጽሐፍ እያነበብኩኝ ከሱ ጋር ቀጥታ ከመጽሐፉ ላይ አይደለም እንዳልኳችሁ፣ ግን ማለት እንትኑ በረከቱ አለ ነው የምላችሁ። መዝገቡ አለ። እኛ መዝገቡን አስቀምጠን በማይረባ ፖለቲካ ለምንድን ነው ግን እንደዛ የምንሆነው? ነው እውቀት ማጣት ነው። አንኢንፎርምድ መሆን ነው። በቃ አእምሯችንን አላቀለጥ ነው፣ አላሰራው ነው። ይሄንን አንዳንዴ እውነቴን ነው የምላችሁ ወደ ላይ እጃችን ረግጣን አቤቱ ይህንን ፋራ ጥረበው መጸለይ ያለብን ነው የሚመስለኝ። በጣም ገንገበት ነን እንደ ሀገር ናሽናል ቢካዝ እኔ ላይ እገሌ ከገሌ ለማለት አይደለም። ምክንያቱም ውብ ሀገር አለን ግን ነገሮችን በሙሉ የምንሰራበት መንገድ በቃ አበለሻሽተነው
ለመመለስ ለመቀለስ እንኳን አስቸጋሪ ነው። አሁን ከተሞቻችንን በብሔር ብለን በነገድ ብሔርተኝነት አዋቅረን ችሎታም የለም ነው፣ ደረቅ እንላለን። ለዚህማ እታገለታለሁ፣ እሞትለታለሁ። እንደዚህማ ካሉኝ በቃ ራሴን ሰዋለሁ። ደረቴን ነው ለጥይት፣ አንገቴን ነው ለቢላ ምሰጥ እና ዋይ አር ፒፕል ሴይንግ ላይክ ዳት? እንደኔ ግምት ነው ብላ ከዚህ በስተጀርባ ምን አለ? ኢግኖራንስ፣ በቃ ትልቅ ኢግኖራንስ። ቢኮዝ እኔ ተስፋዬ መኮንን እያነበብኩት እንደው ቆይ ገጽ 67ቱ ላይ ምን ይላል? አሁን እንግዲህ እያብራራ ነው ማለት ምን እያደረገ ነው ለማብራራት የሚፈልገው የኃይለሥላሴ መንግስትን መገልበጥ ማለት በመንግስት ግልበጥ አይደለ ደርግ ስልጣን የያዘው እሱን ምን አመጣው፣ ለዛም አመቺ ሁኔታው ምን ፈጠረው ይላልና እንግዲህ የተለያዩ ነገሮች እየዘረዘረ ነው። እና ከሀገሪቱ ውጭም የነበረ ሁኔታ ለዛ የመፈንቅለ መንግስት መምጣት ጋባዦች የሆኑ ሁኔታዎችን አቀረበ ይላል። ስለዚህ አገራዊም ብቻ አልነበረም፣ በዓለም አቀፍ የነበረ ሁኔታም የሚጋብዝ ነበር እያለ ነው። የሶሻሊስት ሀገሮች የተባሉት በወቅቱ በአዲስ የተመሰረቱበት ዋዜማ ውስጥ ነበሩ። ስለዚህ የሶሻሊስት የሚባሉ ሀገሮች ነበሩ ተመስርተው ገና በቃ ላይክ ነው። ዋዜማ ነው የሚባለው ወይስ ግን ኔጃቸው አማርኛው ግን ገና የተመሰረቱበት ጊዜ ነበርና ዝናቸው በተዛባ በሚያጓጓና በሚናፍቅ መንገድ ተጋኖ በዓለም አቀፍ ደረጃ የሚሰራጭበት ወቅት ነበር። በተዛባ በሚያጓጓ በሚናፍቅ መንገድ ተጋኖ ገብቷቸው ዝም ብሎ በቃ በስማም እኮ እንትኑ ፍትህ ሰፍኖ ላባደሩ ወዛደሩ እንትን ብሎ ለዓላማው እንደዚህ ተሰድሮ በዚህ ገብቶ ለዚህ ቁም ነገር ውሸት ነው እኮ ገብቷቸዋል። ኢትስ አ ኮምፕሊት ፋኪንግ ላይ በጣም ውሸት በአብዛኛው ነገር ነው። ነብሰ በላዎች ናቸው። ካምቦዲያ አሁን እንግዲህ ኬምሮዥ የሚባሉት ያደረጉትን ብትሰሙ ይሰቀጥጣቸዋል። እንግዲህ አይዶ ነው። ልጅ ሆኜ በጣም ብዙ ፊልም እናይ ነበር እንዴት እንደሚገሉ ምናምን የሚያሰቅቅ ነገር ነበር የሚያደርጉት ነው። ራሻ የነበረው ነገር እልቂት ነው። ሰውን የጨረሱ ታውቃላችሁ። እንግዲህ እውነት ከሆነ የዘውዱን ባለ ማለት እነዚህ ዛሮቹን ፎቶ ልትነሱ ነው ብለው ደርድረዋቸዋሉ። እነሱ ደግሞ እና ፎቶ ሊነሱ ተደርድረው መጋረጃ ገልጠው ያደርጓቸዋሉ። የሆነ የአውሬ ነገር ነው። ሰዎቹ ደግሞ ለመሸሽ ብለው ወርቅ ምናምን እዚህ ውስጥ ሸሽገው ነበር። አውጥተው ከሀገር ሊጥሉን ነው ብለው እዛ ስንሄድ ሸጠን እንቋቋምበታለን ምናምን ብለው እና ያ ነገር ሽጉጡን እንትንን ጥይቱን እያደረገ በቃ ቶሎ አልሞት ብለው ከዛ ምናምን በቃ የሚያሰቀቅ ታሪክ ነው የምትሰሙት ነው። እና የውሸት ታሪክ ስለነበር ማለት በቃ ተጋኖ በሚያጓጓ በተጋነነ በተዛባ ምናምን ሁኔታ ቀርቦ ነው ሰውን እንደዚህ አይነት ነገር ውስጥ ያስገባው። ግን ለምንድን ነው ትውልዱ ለዛ የተጋለጠው ስትሉት ባዶ ነው። አያገናዝም ማለት ኮንትራስት ማድረግ እንኳን አይችልም፣ ማወዳደር አይችልም። ነው ባዶ ነው። በቃ እንዴት ልበላችሁ፣ ታቡላ ራሳ የሚባለው ነገር አለ። እንደ ነጭ ወረቀት ነው። አእምሮ የሆነ ነገር መጣ ሳያላምጥ ነው የሚወጣው። ስቲል ያንን የዋጡትን ማላመጥ ነው። አሁን እንኳን አልቻሉም ነው ከጎለበቱ እድሜያቸው ከገፋ ከሰነበቱ በኋላ እኔ ስሟቸው ነው እኮ የምላቸው the entirety of them መንግስቱ ኃይለማርያም በሉት ማን ልበላችሁ በቃ ብርሃኑ ባዬ ምናምን እንሰማቸዋለን። እንደዚህ የመጡ በቴሌቪዥን በምናምን ያወራሉ። did they realize ተሳሳትን፣ ጠፋ፣ አላወቅንም። የወያኔ ሰዎችስ፣ የኢህዴን ሰዎችስ፣ የኢሃፓ ሰዎችስ ተሳሳትን ሲሉ ትሰሟቸዋላችሁ? ሲካሰሱ ነው ስቲል ነው ምላችሁ እንትን አይሉም። እና
እኔ ሳየው ነው የምላችሁ። ሳየው አሁን ለምንድን ነው እንደዚህ የምንለፋው? ማለት እውነቴን ነው የምላችሁ። በቃ ማመን እኮ ነው የሚያቀታችሁ። ማለት ላይክ ነው ስለምንኖርበት ስለለመድ ነው ምን ያህል እንደጎዳን፣ ምን ያህል እንደበዘበዘን፣ ምን ያህል እንዳዋረደን እኛ እንረዳው። ሰው ግን ከውጭ መጥቶ ሲያየው ያስታውቃል። የድህነታችን መጠን፣ የስተታችን ብዛት፣ የድርቅናችን መጠን በቃ ከቻቻ ነን። እና ዋትዝ ቢሃይንድ ወልዳት ስትሉ እውቀት ማጣት ማህበረሰብ ላይ ነው። ደግሞ ችግሩ ምን መሰላችሁ? አሁን እውቀት ሲጠፋ አሁን ዲሞክራሲያዊ ስርዓት የሚያደርግላችሁ ህገወጥነትን ስለሚገታው ሙች ሚንስ ህገወጥነትን ማለት ምን ማለት ነው? ከተሳካና ከተገበረ ትልቅ በትር የያዘው ሰው አይደለም መሪ የሚሆነው፣ ወይንም ትልቅ መሳሪያ ያለው ሰው አይደለም መሪ የሚሆነው። ማለት ምንም አታመጣም ነው። በእውቀት ካልበለጥ ዲሞክራሲ ውስጥ ምንም አታመጣም። በጉልበት በልጣለሁ ብለህ ብትመጣ ልክ የሚያስገባህ የሆነ ከላይ አለ። ስለዚህ ሲበዛ ተደነቋቁረህ ግም ለግም አብረህ አዝግም ትሆናለህ እንጂ አፍነህ አትኖርም። ሲሳካና ሲለማ ግን ችሎታ ያላቸው ሰዎች ወጥተው መፍትሄ እንዲያመጡ ሀሳብ እንዲያቀርቡና ለውጥ እንዲያመጡ በር ይከፍታል። እኛ ሀገር ግን አሁን ያንን ዘግተነዋልና አጥፍተናል ነው ባጭሩ። ለምንድን ነው ይሄ አለማወቃችን በር ዘግቷል። ለመለወጥ እንኳን አልተቻለም ነው ምናምን እንትን እንዴት ልበላችሁ? አሁን ለምሳሌ እንትን እያየው አንድ አትክልት ቤት ጋር ቆሜ የሆነ ነገር አየው። የአዲስ አበባ መስተዳደር ምናምን ይሄ ቤት ለታሰበለት ዓላማ የዋለ ስላልሆነ በዚህ ደንብ ወጥቷል ምናምን ላይክ ነው። ደንብ ይበለው አይበለው ማለት አሁን ሌጋል ዲስከሽን ውስጥ መግባት አልፈልግም። ምክንያቱም እኔ እንደኔ መረዳት አሁን ለምሳሌ የአዲስ አበባ ከተማ አስተዳደር የሊዝ አዋጅ ማውጣት አይችልም፣ መብቶ አይደለም። ገብቷቸዋል። የሊዝ አዋጅ በሀገር ደረጃ ነው የሚወጣው፣ በፌዴራል ደረጃ። የሚያደርገው ምንድን ነው? አዋጁን ለምሳሌ አሁን የሊዝ አዋጁ መሆን የነበረበት ሲጻፍ ዝም ብሎ እንደኔ ነው የምላችሁ ላይክ ነው ሲጻፍ የሊዝ አዋጁ በሊዝ የተወሰደ ቦታ ለተወሰደበት ዓላማ መዋል አለበት። ይህ በማይሆን ጊዜ ማለት የከተማ አስተዳደር ወይንም ያንን አካባቢ የሚያስተዳድረው መንግስታዊ አካል ደንብ አውጥቶ በደንብ መሰረት ያንን ቦታ በታሰበለት ዓላማ እንዲውል የማስገደድ ምናምን ስልጣን ይኖረዋል ብላችሁ ትዘጋላችሁ። ከዛ በኋላ ደንብ ያወጣል አዲስ አበባ መስተዳደር ሊዝ ነው። ለምሳሌ እንዲህ ካደረጋችሁ ማስጠንቀቂያ እሰጣለሁ፣ ማስጠንቀቂያው እንደዚህ ነው፣ ይሄን ያህል ጊዜ እሰጣለሁ ምናምን፣ ይሄ ካልሆነ ግን መጥቼ እንደዚህ ያደርጋለሁ ምናምን ብሎ ደንብ ይዘረዝራል ነው። ስለዚህ እኔ በእኔ መረዳት ነው የምላችሁ አዲስ አበባ መስተዳደር የሊዝ አዋጅ ማውጣት አይችልም። ግን እኔ ያየሁት የሊዝ አዋጅ የሚል ነው። እንዲያውም ፌክ ሁሉ መሰለኝ፣ ግን ምናልባት ትክክል ሊሆን ይችላል ነው የሊዝ አዋጅ እና እንዴት ልበላችሁ እንትን ነው ኮኦርዲኔሽንም የለውም የሚሉት ነገር አሁን ነው ሴንስ የሚሰጠኝ። ገብቷችኋል? በተግባር ስታዩት ፌዴራል መንግስት የሚባል መንግስት አለ። ክልሎች ምን ማድረግ እንደሚችሉና እንደማይችሉ ገብቷችኋል? እንትን ለምን መጀመሪያ ህግና ደንብ መካከል ያለውን ልዩነት ራሱ አያውቀውም። ገብቷችኋል? ህግ የሚያወጣው ፌዴራል መንግስት ነው። ያንን ህግ ለማስፈጸም የከተማው አስተዳደር ደንብ አውጥቶ ደንብ ማለት ፕሮሲጀራል የሆነ ነገር ስቴፕ ባይ ስቴፕ እንደዚህ ለምሳሌ በነፃና አሁን ለምሳሌ ህገ መንግስት ላይ ነፃና ፍትሃዊ ምርጫ ይደረጋል። ነፃና ፍትሃዊ ምርጫን ለማድረግ ግን እንትና ነው ማነው ስሙ የምርጫ ቦርድ ነው ዝርዝሩን ምናምን የሚያወጣው። በህግ እንደዚህ ብለህ ነው የምትደነግገው ነው እና ማለት አሁን ሳየው ምንድን ነው ቦታውን ልውሰደው ነው ማለት ከታሰበለት ዓላማ ውጭ የዋለ ነው። ስለዚህ ህግ ላስከብር ነው የአዲስ አበባ መስተዳድር ሀሳቡ እንደሚመስለኝ። ቱ ሳም ኤክስተንት ልክ ነው ማለት አሁን ለምሳሌ ከታሰበለት ዓላማ ውጭ የዋለ ነው። ግን
ወደ ውስጥ ገብታችሁ ስታዩትና ስትረዱት አሁን እነሱ ራሳቸው የሚሉት አጉል ህግ አስከባሪ ለመሆን ያዙኝ ልቀቁኝ አትበል ነው አይደለም። አንዱ ምክር ወደ ላይ ስናነባው ነው። አጉል ህግ አስከባሪ ለመሆን ያዙኝ ልቀቁኝ አትበል ነው። ምክንያቱም የድሃ ሀገር ነህ፣ አኮሞዴት አርግ ነው። ግን ምን ልላችሁ ነው፣ ከተማውና አስተዳደጉና አካሄዱ ሁኔታው ነው ያንን የፈጠረው። አሁን ለምሳሌ ሰዎቹ እዚህ መንገድ ላይ መንገድ ዳር ቤት አላችሁም በል ይሄ መንገድ ድሮ እንደዚህ ማለት ምን እዚህ ጋር አስፓልት፣ እዚህ ጋር ኮረኮንጅ፣ እዚህ ጋር እንትን ምናምን የነበረበት ቦታ ላይ በደጉ ጊዜ መጣችሁ ሙትት ያለ ቦታ ላይ መጣችሁ ዳርዳሩን ቤት ሰራችሁበት ሳምሃው። ወይም በደርግ ጊዜ ሁሉ ያገኛችሁት ሊሆን ይችላል፣ ወይም ነባር ይዞታ ዝም ብላችሁ የሰፈራችሁበት የጨረቃን ቤት ሊሆን ይችላል። ዋቴቨር ገብቷችኋል። በጊዜ ሂደት በዚህ በኩል አደገኛ መንገድ ወጣ። ድሆች ናቸው ድሆች ናቸው እና ሳይንስ ሪዝነብል የሆነ ኢንካም ላይኖራችሁ ይችላል። በቃ ነው በጣም ስታንዳርዱን የጠበቀ መንገድ ወጣ ማለት ሰዎች ቤት ተመሩ ወዘተ ሰፈሩ ለማ። እናንተ ግን እንደዚህ አይነት ሲግኒፊካንት ለውጥ በህይወታችሁ ላይ የለም። ስለዚህ ያንን ቦታ ይዛችሁታል። አዲስ የመጣ ነገር ነው። ሰፈሩ ሪደቨሎፕ አደረገ። እናንተ ያንን ቦታ ይዛችሁታል። ምናልባት አሁን እኔ እንደሚመስለኝ በፐርሚት የተያዘ ከሆነ ወደ ሊዝ ለማስገባት እንደገና ሪቫሉዩ ላድርገው ይላችኋል። ስለዚህ አትችሉም። ስለዚህ በፐርሚት ይዛችሁ መቀመጥ ትፈልጋላችሁ፣ ግን አካባቢው ተለውጦ ለንግድ ይመቻል። ስለዚህ ንግድ ቤት አድርጋችሁ አከራያችሁ። አሁን መጥቼ ልዝጋው ነው የሚላችሁ። ለምን? የመኖሪያ ቤት ነው እንጂ። እና እዚህ ሂደት ውስጥ ግን እንዴት ልበላችሁ የብዙ የማህበረ ፖለቲካዊ ኢኮኖሚ አስተሳሰብ ችግር፣ ለምሳሌ የመንግስት የሊዝ አዋጅ፣ የማስተር ፕላን ችግር፣ የአሰፋፍ እጥረት፣ መንደር ሲያስፋፋም እሱም ዝም ብሎ ነው የሚያስፋፋ። እዚህ ጋር ህንፃ ይሰጣል፣ እዛ ጋር ህንፃ ይሰጣል፣ ምናምን ፕላን አድርጓል። ገብቷቸዋል። ስለዚህ እሱም ፕላን አድርጎ አይደለም። እና እያላችሁ ያለው ምንድን ነው? ወይ ሸጣችሁ ውጡ ነው። ሰዎቹ ደግሞ ሜይ ቢ ይዤው ልቆይ ይፈልጋለሁ ወይ ምናምን ይመጣልና ምን ልላችሁ ነው፣ ነገሩ ፓይል አፕ አድርጎ የብዙ አሁን ይሄ የሊዝ ህግ አወጣጥ ችግር፣ የህገ መንግስት ችግር፣ የከተሜነት እሳቤ ችግር፣ ማለት ከተማ የማስፋፋት ችግር ወዘተ፣ እነዚህ ነገሮች በሙሉ ያመጣው የወለደው ችግር ነው። አሁን ይሄ ሁኔታ ለምሳሌ አሁን አካባቢውን ስታሰፉት መጀመሪያ በደንብ ተደርጎ በፕላን ተደርጎ ተሰርቶና እነዚህን ሰዎች አሁን ለምሳሌ ዝም ብሎ እንደዚህ ወጣ ገባ የሆነ አንዱ ኮረኮንች ግማሽ አስፓልት በዚህ በኩል የተቦደሰ ምናምን የነበረበትን መንገድ መታችሁ ሰፊ መንገድ ስታስገቡ እና አካባቢውን ቫሊዩን ከፍ ስታደረጉ መሰረተ ልማት ምናምን ልክ ነው። ይሄ ኦፍሳይት ኮንስትራክሽኑን በመስራት የአካባቢውን ዋጋ ከፍ ስታደረጉት በትክክል ፕላን ተደርጎ ቢሆን ኖሮ ምንድን ነው የሚሆነው? እነዚህ ሰዎች ከዚህ ጋር ሳይነሱ ገብቷቸዋል። ከዚህ ጋር ሳይሆን ከአካባቢው ሳይነሱ እንዴት አድርገው በላንድ ሪአጀስትመንት በላንድ ፑሊንግ የህንፃ ባለቤት ወይ የሆነ ነገር ባለቤት ሆነው ምናምን ብለው ነገሩን የሚያደርጉትበትን ነገር ፕላን አድርጋችሁ ትሰሩት ነበር፣ እውቀቱ ቢኖር ነው ብላ። አሁን ለምሳሌ እንደ ጊር አይነት ነገር ብትጠቀሙ ወይንም ደግሞ አንደኛው የሼንዥንም ሊሆን ይችላል ዋሬቨር እንደዛ አድርጋችሁ በዛ መልኩ ቢሆንና ችግሩ አይፈጠርም ነበር። አሁን ግን ችግሩ ተፈጥሯል። በተወሰነ ደረጃ የከተማው አስተዳደርም የራሱ ልክነት አለው። ምክንያቱም ለምሳሌ የሊዝ አዋጁ አይልም በግልጽ በነገራችን ላይ አሁን የመንግስት የፌዴራሉን የ2004ቱን ሄዳችሁ ብታዩት ምንድን ነው የሚለው? አንድ ቦታ ለተሰጠበት ዓላማ ከተሰጠ በኋላ ሰዎች ዓላማውን ቀይረው ለሌላ ነገር ከተጠቀሙበት መጠቀም አይችሉም ወይ ምናምን አይልም። የሚለው ምንድን ነው? በህግ ከተሰጣችሁ ለተሰጣችሁ ዓላማ በተወሰነ ጊዜ ውስጥ ስራ ላይ መዋል አለባችሁ ብቻ ብሎ ነው የሚዘጋው። which means አሁን ለምሳሌ ለቤት ተሰጣችሁ ቦታው በሊዝ ካልተሰጣችሁስ? አሁን ለምሳሌ ፐርሚት እነዚህ ሰዎች በሊዝ የወሰዱ ካልሆኑስ? ለምሳሌ ነው ህጉ። ስለዚህ ምንም አይልም በሊዝ። አሁን ለምሳሌ በደርግ ጊዜ በይዞታ ይዘው የቆዩ ሰዎች የሊዝ አዋጁ አይመለከታቸውም። በይዞታ በደርግ በኦልድ ፖዚሽን ፐርሚት በሚባለው ይዘው የቆዩ ሰዎች ከሆነ
ይህንን ቤት ከታሰበለት ውጭ መጠቀም አትችልም የሚል ህጉ የሊዝ አዋጁ ይህንን ከግምት ውስጥ አስገብቶ አልሰራም። ለምን እኔ እንደሚመስለኝ እንዳልኳችሁ እንግዲህ በጉዳዩ ላይ እውቀት ባላቸው ሰዎች የተጻፈ አይመስልም። ስለዚህ አሁን መጥተው ምንድን ነው ከሁኔታ ከቀን በኋላ ሲያዩት ነው አሁን አዲስ አበባ አዋጅና ደንብን አምታቶ መጥቶ ማለት በዚህ የአዲስ አበባ ምናምን 2162 ምናምን 2016 ትክክል ከሆነ ነው። እኔ እንዳልኳቸው አይቼው አይ ቲንክ ዲስ ቲንግ ኢዝ ፌክ ምናምን ብዬ ነው የተውኩት። ግን ልክ ከሆነ 162 2016 መሰረት መጥቼ ተጽፎ ማተም ምናምን ያለበት እኔ እንግዲህ ለምን ፌክ ከሆነ ሊሆንም ይችላል የሚል ጥርጣሬ ስለነበረኝ ነው። በዚህ የሊዝ አዋጅ መሰረት ምናምን ይላል። የአዲስ አበባ መስተዳድር ግን የሊዝ አዋጅ ማውጣት አይችልም። የፌዴራሉን ሊዝ አስፈጽማለሁ ወይም ደንብ ነው፣ በደንቡ መሰረት ምናምን እንደዚህ ያደርጋለሁ ነው ማለት የሚችለው። እና የሊዝ አዋጁ ደግሞ ችግሩ ለምሳሌ በፐርሚት ሰው መሬት ወስዶ ከሆነ በፐርሚት ምላችሁ ከሊዝ አዋጁ በፊት መሬት ይዛችሁ ከሆነና ወይንም ምን ልበላችሁ ዝም ብሎ በይዞታነት ተይዞ ያለና መንግስት ሊያነሳው ያልቻለ ፎር ዋን ሪዝን ኦር አናዘር ከሆነ ለታሰበለት ዓላማ ተጠቀም የሚል ምንድን ነው የሚባለው የሊዝ አዋጅ በሀገር ደረጃ የለም። በከተማ ደረጃ ሊያስገድዱ ይችላሉ። ሳምሃው ላይክ ነው ደንብ አውጥተው እንደዛ ሊሉ ይችላሉ። ግን እንዳልኳችሁ እንደዛ አይነት ችግርን የምንፈጥረው ለምንድን ነው? መጀመሪያ ፕላን አድርገን አይደለም የምንመጣው፣ በእውቀት አይደለም፣ እንትን አይደለም። ስለዚህ ሰዎች እናፈናቅናለን፣ ሰዎች ቅር እናሰኛለን፣ ሰዎች እናበሳጫለን ነው እናደህያቸዋለን። አሁን ለምሳሌ ምን ልበላችሁ፣ እነዚህ ሰዎች አድቫንቴጃቸውን ልንወስድባቸው ደግሞ አድቫንቴጅ ሲወሰድባቸው ይታያችሁ እንግዲህ የሆነ ነገር ሊሆን ይችላል። ቀልሰው ድሮ የያዙት ገብቷችኋል። አሁን መጣችሁ ካሳ ከፍ ማለት ነው ለቃችሁ ውጡ አይነት ነገር ነው። ሽጡት ነው። ሲሸጡትስ እንዴት አድርገው ነው የሚሸጡት? ፕሮሰሱ ሪቫሉው ላድርገው ይላል ምናምን። ጠቅለል አድርጋችሁ ስታዩት መንግስትም የተወሰነ ልክነት አለው፣ ሰዎቹም ልክነት አላቸው። አስታራቂ አካሄድ ማምጣት የማንችለው ግን ለምንድን ነው? ዘመናዊ የሆነ አሰራር ውስጥ ለመግባት አእምሯዊ ነው። ይሄ መንግስትነት አንደርስታንዲንግ እንደሆነ የእውቀት የልቀት የጥበብ ጉዳይ እንደሆነ አልገባንም፣ አልተረዳንም። በዛ አይነት መልኩ ፖለቲካል ባህላችንንም አልቀረጽ ነው ብላችሁ እንትን አንድ የሆነች ግንጥል ሀሳብ ይዘን በእሷ ላይ ሮጠን ተዋክተን ተቋስለን ተዳምተን ከዛ በኋላ ምንድን ነው ሲባል ምንም እንደ ቪየትናም ነው ብላችሁ ያ ሁሉ ዋጋ ተከፍሎ ያ ሁሉ ላብ ተልቦ ቻይናም ሴም ቲንግ እንዴት ኮሚኒስት ሆናል እንዴት ካፒታሊስት ሆናለሁ ብሎ ነው ያን ሁሉ ዋጋ የከፈሉ። አሁን ካፒታሊስት ናቸው። ሀብት አፍርተ ነው የምትኖረው። የነጋዴ ሀገር ነው መንግስቱ ራሱ ካፒታሊስት ነው። እና እኔ በጣም አረዘምኩት፣ ግን የእውቀት ሰዎች እንሆን፣ ልባችንን እንክፈት። ማለት እኔ ተስፋ ቆርጫለሁ። እነዚህ እንትኖቹ በቃ ነው ሲኒየር የሆኑት ሰዎች ጥቅም የላቸው ነገርኳችሁ። ከዚህ ሁሉ ጊዜ በኋላ እኔ አሁን አንዳንዴ እንዴት ልበላችሁ፣ እንዴት ከትውልድ ሰው ሁሉ እንደዚህ ይሆናል ትላላችሁ? ግን እንግዲህ ለፍርድም ነው መሰለኝ እንደ ተስፋ አይነት ሰዎችም አሉ ማለት ነው። ገብቷችኋል? ተታለን ነው እንትን ተስሎብን ነው በቃ ሃይፕ ትሆኑና ገብቷችኋል? የሌለ ነገር በቃ ውበት ስላችሁ የለም ኮይን ድሪል ለሱ ትሞታላችሁ፣ ትገድላላችሁ፣ ግን ምንም ሰብስታንስ የለውም። ብትይዙት እንኳን ባዶ ነው ውስጡ ነው። እና ክልሎች በእውቀት በክህሎት እጥረት ካፒታል በመሳብ እጥረት ዶጋመድ እየሆኑ የድህነት የከራራነት የአመፀኝነት የምናምን አረንቋ እየሆኑ ነው። እና ሀገር እንዳይመች እያደረግነው ነው። ግን አይታየንም። በእኛ ቤት በቃ ስራ እየሰራን ነው። ዝም ብለን ነው የምንደናበረው።
እና የእውቀት አብዮት ያስፈልገናል። አይውሽ እንዴት አድርገን እንደምናመጣው አላቅም። ቱ ቢ ኦነስት እንዴት አድርገን የእውቀት አብዮት በቃ ላይክ ነው ኢንተሌክቹዋል የሆኑ ዲቤቶች የሚደረጉበት በጥናት በምርምር ዝም ብሎ ሰው አሁን ዲቤት ሲባል ዝም ብሎ በቃ ራሱን ምን ልበላችሁ ለዝነጣው የሚያጠፋው ጊዜ ይበልጣል ስለሚከራከርበት ሀሳብ ላይክ ነው አጥንቶ ሪሰርች አድርጎ ዴቨሎፕ አድርጎ ምናምን ከሚመጣበት ጊዜ ይልቅ እንደሚመስለው ነው የምላችሁ። ለዝነጣው ዝም ብሎ ነው ሰው ላይክ ነው እንትን እናቴ ስትወልደኝ የእውቀት ጋን እዚህ ውስጥ አስቀምጣ የወለደችኝ አይነት እሳቤ ነው ያለው። ማንበብ አለብህ፣ በጉዳዩ ላይ ራስን ማዘጋጀት አለብህ፣ ሪሰርች ማድረግ አለብህ፣ ዲቤት ለማድረግ ሀሳብ ለማቅረብ ሰው ሁሉ ተነስቶ እና ምን ልክ ነው በቃ ድፍረቱ። እኔ አሁን አንድ ሰው ስለ ምንድን ነው ስለ ማኒፌስቴሽን ምናምን ስለሚባል ስለ ሲክሬት ምናምን በቃ አዋቂ ነው በፒኤችዲ ምናምን የሚላቸው ነገሮች መጽሐፉ ላይ የሌሉ ነገሮች ገብቷቸዋል። ምንም በቃ ጉግል አድርገው ይለዋል። አሁን ደግሞ የተጀመረው ፋሽን ማለት መጽሐፉ ላይ እንደሚለው እንትኑን ጉግል አድርገው እንትኑ ላይ ምናምን ብለው አውጥተው ያነቡላቸዋል። ግን አውት ኦፍ ኮንቴክስት ከአውድ ውጭ በፍጹም መጽሐፍ ላይ የሌለ ነገር ጉግል ላይ ሄዳችሁ ጉግል ብታደርጉ እነሱ የሚሉት ሌላ፣ ጉግል የሚለው ሌላ እና እውቀት የሌለው ሕዝብ ይገለበጣል ይላል መጽሐፍ ቅዱስ። ሕዝቤ እውቀት ከማጣት የተነሳ ጠፋ ይላል ሆሴ ላይ። ሕዝቤ እውቀት ከማጣት የተነሳ ጠፋ እና ሀሳብ ላይ ስለ ትምህርት ፖሊሲ ሲባል ዝም ብሎ አሁን ሰው በቃ ብዙ የሚያውቀው ይመስሏል። ዝም ብሎ ይሰጣል እና ስለ ጉዳዮች ራሳችንን አዋቂዎች እናድርግ። ገብቷቸዋል። ኮን አርቲስት በዛብን በሀገራችን አሁን ደግሞ ያለው ችግርና እሱ ላይ እናስተካክል ለማለት ነው። ቢኮዝ ኤቭሪባዲ ሳይስ አ ሎት ኦፍ ቲንግስ አይደለ? ብዙ ሰው ብዙ ነገር ይላል እና ምን ያህል በዛ ጉዳይ ላይ እውቀት አለው ማለት ዶንት ቴክ ሚ ሮንግ። እኔ ሰው የፈለገውን ነገር ዝም ብላችሁ ካሜራችሁን አብረታችሁ ቲክታክ ላይ ወይም ሌላ ላይክ ነው የፈለጋችሁት የማህበራዊ ሚዲያ ላይ በፈለጋችሁት ጉዳይ ላይ ሰው ማውራቱ ደስ ይለኛል እውነት ለመናገር። ግን ሁሉም እንደዛ መሆን የለበት። 95% እንደዛ ይሁን ነው የምላችሁ። 95% እንደዛ ይሁን። ስናወራ ግን ኢምፖርታንት ነገሮች ላይ ስናወራ የተወሰኑ ሰዎች በእውቀት ይሁን ድፍረት። አሁን እንዴት ልበላችሁ፣ እኔ አሁን እንዳልኳችሁ እኔ ኤርትራኖች ኢትዮጵያኖች ናቸው ብዬ ነው ማምነው፣ ታሪክ ምናምን ነው። ግን አይ ዶንት ቲንክ ዴር ኢዝ እኔ እንደሚመስለኝ ነው የምላችሁ አሰብን የኢትዮጵያ የሚደረግበት ህጋዊ የሆነ አሁን የቆመ ነው የምላችሁ አሁን ያለ ለተጨባጭ ያለ ህጋዊ የሆነ ዓለም አቀፍም አካባቢያዊም ህግም አሰራርም ልማድም የለም። የሆነ ማኪኔሽን የሆነ ምናምን ነገር ሴራ ሸርቤ ተንኮል ተንኩዬ እንደዚህ አድርጌ እሱ ሌላ ጉዳይ ነው። ግን እኔ እንደው የምላችሁ አሰብን የኢትዮጵያ ማድረግ የሚችል ህጋዊ ማዕቀፍ አሰራር የለም። ብዙ ክርክር ሊነሳ ይችላል በጉዳይ ላይ መወራቱ። እኔ ደስተኛ ነኝ፣ ይወራ፣ ምንም ችግር የለው። ግን እውቀትን ያማከለ ይሁን እና ትልልቆቹም ሰዎች መጥተው ሲያወሩ ማለት በቃ ሰው ደፋር ነው እንትንም ተምሬያለሁ ዓለም አቀፍ ህግ አጥንቻለሁ ይላችኋል። እንትን ብያለሁ እንትን ምንም ግን ሰብስታንስ የለውም። እና እንዴት ነው እንደዚህ እንደ ሀገር ቀፎ የሆን ነው? ደግሞ አሁን በጣም የሚገርማችሁ ነገር አንድ የሰማሁት ምንድን ነው የግብፅ ጠበቃ የሆኑ የፋኖ ደጋፊዎች ደግሞ ተነስተዋል። እስቲ በምንና በምን ስሌት ነው የፋኖ ከግብፅ ጋር የሚሰራው? ሲጀምር እኮ ግብፆች ኢትዮጵያ ከግብፅ ጋር መቼ አልሰራም ማለች ሲጀምር ነው የምላችሁ። እንደ መርህ በመርህ ደረጃ
ማለት እንወያይ፣ እንግባባ፣ ግን በጋራ ተጠቃሚነትና በጋራ ኃላፊነት እሳቤ ላይ እንስራ ነው። ገብቷቸዋል። የግብፅ ችግር ምንድን ነው? እንትን ነው የውስጣቸው ፖለቲካ አንዱ የውስጣቸውን ፖለቲካ ህዝባቸው ዝም ብሎ ላይክ ነው አንድ ዲሞክራቲክ ሶሳይቲ ስለሆነ ዝም ብሎ አልሲሲ ወጥቶ አፉን ይከፍታል። ገብቷቸዋል። ስለዚህ የፈለገውን ብሎ ይሄዳል። ላይክ ነው ህዝቡን ለማባበል ነው። የግብፅ ትልቁ ችግር ግን ምንድን ነው? አባይ የኛ ነው የሚል ሳይንሳዊ፣ ተፈጥሯዊ፣ ባህላዊ ምንም ምክንያት የሌለው ድርቅና አላቸው። ግብፅን ምክንያታዊ የሚያረጋት ምንድን ነው? የኢትዮጵያ ኢኮኖሚ ማደግና የኢትዮጵያ መከላከያ አቅም ማደግ ነው። ገብቷቸዋል። አፍ መቅበል ነው። ዝም ብላችሁ F-16 አስነስታችሁ ዞራችሁ መምጣት በኢንተርናሽናል ነው ዊኬንዱ ብላችሁ ማሳየት ስትፈልጉ ስትችሉና የኢትዮጵያ ኢኮኖሚ አሁን ካለበት ከዚህ ከላሸቀ ከደቀቀ ነገር ወጥቶ እንትን ሲዘራ እንጂ ከግብፅ ጋር ተከራክራ አትችለውም። ምክንያቱም ግብፅ የምትከራከረው የጥጋበኛ ክርክር ነው። ጥጋብ የሚተነፍሰው ደግሞ በእንትን ነው፣ በኃይል ነው። ገብቷቸው አንዳንዴ መዋጋትም የለብህም። ኢኮኖሚው ሲያድግ መከላከያ ሰራዊት ሲጠነክር የግብፅ ጫጫታ እየሰለለ ሄዶ ምክንያታዊ ይሆናል። ራሱ ለምነው አይደለም፣ አስረድተው አይደለም፣ ዩኤን ሄደ ምናምን አይደለም ነው። ምክንያቱም እነሱ እሱን አይደለም የሚፈልጉት። ኢት ሃዝ ቢን ኦፈርድ ቱ ዘም ታይም ኤንድ አጌን ተሰጥቷቸዋል። እሱን አይደለም የሚፈልጉ። በቃ በጣም እንትኑም አለ፣ ዘረኝነቱም አለ። እና እንደዚህ የሆነች ግብፅ ጋር እንዴት አድርገህ ነው በእነሱ ቤት በቃ ስትራቴጂክ አላያንስ ማለት ምናምን ለስልጣን የሚደረግ ምንድን ነው የሚባለው ስልታዊ ምናምን ነው ይላል። እና በአንዳነት እንትን ሆነ ነው ስትራቴጂ ሆነ በአንዳነት በግልጽ ማለት ነው በአደባባይ። እኔ አሁን የሚያሳስበኝ ምንድን ነው መሰላችሁ? እንዴት ነው እንደዚህ መሀይም መሆን የሚቻለው? እና ለዚህ መሀይምነት ደግሞ የበሰለ መልስ የሚሰጥ ሰው የሚጠፋው፣ ካውንተር የሚያደርግ የሚጠፋው፣ ይሄ መሀይምነት ነው። ግብፅ ኢትዮጵያ ከግብፅ ጋር አልሰራም አላለችም ነው፣ ወይም በአባይ ጉዳይ ላይ ተስማምተን አይደለም። ግብፆች ሞኖፖሊ ቬቶ ፓወር እንፈልጋለን ነው። ቬቶውን እዛ ውሰድና አቃጥለህ ሙቅበት። ቬቶ የሚባል ነገር የለም። ትብብር ነው ያለው። ትተባበራለህ ነው፣ ትስማማለህ፣ ትግባባለህ ነው። አትግባባም ከአንተ ጋር ክርክር፣ ምንም ክርክር ዋጋ የለውም ነው ማለት። ማስረዳት በዚህ ምናምን አይደለም። የኢትዮጵያን ኢኮኖሚ ማሳደግ፣ የኢትዮጵያን የመከላከያ አቅም ማሳደግ ዝም በቃ ራሱ ይጠፋል ነው ማለት። መጥገብ ያቀታል ነው። አንዳንዴ የምትጠግቡት እኮ ድካም ሴንስ ስታደርጉ። እውነታው ይሄ ሆኖ ሳለ ግን ስትራቴጂክ አሊያንስ ነው የምን ስትራቴጂክ አላያንስ ነው? በጣም ብዙ አማራ ክልል ውስጥ እኮ ማለት ነው በመላ ኢትዮጵያ 7 ሚሊዮን ተውት፣ እንደው በፋኖ ምናምን የተቋረጠውን ትምህርት ተውት። ኢትዮጵያ ውስጥ 7 ሚሊዮን ትምህርት ቤት ያልሄደ ልጅ አለ። ድህነት አሁን የዓለም ባንክ ያወጣውን ሪፖርት አይታችሁ በ43 መጠን ሊጨምር ነው ኢትዮጵያ ውስጥ። እንዲህ የሚባል ፈንዳሜንታል ጥያቄ አለ። እሱን አድሬስ ማድረግ ይቀድማል ወይስ በድሮ በዚህ በህወሓት የትጥቅ ትግል ሰክሮ የውሸት ጎራ እንትን መድፍ በጎራዴ ማረኩኝ
ሄሊኮፕተር በገመድ ጎትቼ ጣልኩኝ ምናምን የሚል የህወሓት የሜዳ ላይ ጀብድ በሱ ተታሎ በሽምቅ ውጊያ ኢትዮጵያ ውስጥ ስልጣን መያዝ እችላለሁ ብሎ ራስን ማድከም ይሻላል። እና ደግሞ ይህንን ለማድረግ ከኢትዮጵያ ታሪካዊ ጠላት ላይ ግብፅ ሂስቶሪካል ኤነሚ ሄዳችሁ ታሪክ በፈለጋችሁት መልኩ አንብቡት ነው የምላችሁ። እንደ ግብጾች ጥጋበኛ ከንቱ እንትን ነው ታውቃላችሁ። የራሳቸውን ባዶነት ማከም የሚፈልጉት አንዳንድ ሰው ታውቃላችሁ፣ የራሱን ሰልፍ ስቲሙ የሞተ ስለሆነ ያንን የሞተ ሰልፍ ስቲም ለማከም ገብተ የምትችለውን ደብድብ ቢባል ገብቶ ሚስቱ እንደበደበ አይነት ነገር ማለት ነው እንትን ለማለት ይፈልጋሉ። ሂስቶሪካሊ ያንን ነው ሲያደርጉ የነበሩት። ሙዘንግር በሉ ማን ነው ስሙ አሉላ አባ ነጋ በሉ የሐረር ምናምን በሉ እንትን ሻዕቢያ በሉ ጀበሃ በሉ ህወሓት በሉ ወዘተ ሲያሰለጥኑ የኖሩ ሰዎች ናቸው። ሲረዱ ሲያግዙ የኖሩ ሰዎች ማለት ነው። ሂስቶሪካል ኢትዮጵያ ውስጥ ኢንስታቢሊቲ ማምጣት ኦብጀክቲቫቸው ነው። ላንተ ብለው አይደለም። ይሄ ስትራቴጂ ነው። የኢትዮጵያ መንግስት እንዳይረጋጋ ለማድረግ ማለት ነው። ኢንስታቢሊቲ እና እዚህ ያለው ደግሞ ሪዝን ማድረግ ስለማይችል ካገዘኝ ምን ቸገረኝ፣ ስትራቴጂክ አላያንስ ነው። ከዛ ስልጣን ሲይዝ እኔ የኢትዮጵያ መንግስት ሆኜ ወይ እንደራደራለን ወይ ምናምን ብሎ ይላል። እንደዚህ አይነት አርጊመንት እና እኔ አሁን ያሳሰበኝ ምንድነው፣ ለምንድነው ሪዝን ማናረገው በእውቀት የማይሆነው? ገብቷቸዋል። ቢያንስ አሁን ለምሳሌ የውሸት ተደብቀ ልታረግ ትችላለህ። እንዴት በአደባባይ መተህ ከግብፅ ጋር ልወዳጅ ነው ትላለህ? እና ከፍተኛ በቃ በሁሉ ነገር ነው የምላችሁ፣ በሁሉ ነገር አለማወቃችን ገንፍሎ እየወጣ ነው። and the result of that ለምንድነው ነው እንጂ ትክክል መስሎን ነው እንጂ የምንኖርበት ድባብ በጣም አስቸጋሪ ድባብ ነው። ማለት አንአክሰፕተብል የሆነ ፖቨርቲ አለ፣ አንአክሰፕተብል የሆነ ኋላ ቀርነት አለ፣ ተቀባይነት የሌለው ማለት አንታለል፣ አንጭበርበር። እነዚህ በትንንሽ ብልጭ ብልጭ በሚሉ ህንፃ ምናምን ኒክሊየር ድሮም ነበር በነገራችን የቆየ ነው። በመለስም ጊዜ ጀምሮ ሲወራ የነበረ ነገር ነው። የኒክሊየር ምናምን ኃይል ኢትዮጵያ መጠቀም ትፈልጋለች። ባዶ ምንድነው በእንግሊዝኛ ላይክ ነው ምንድነው የሚባለው? your action is so loud I can't hear what you say ይባላል። ማለት ባዶ ቆርቆሮ በጣም ይጮሃል። አሁን ለምሳሌ የሆነ እንዴት ልበላችሁ አሳ ያለበት ቆርቆሮ ታሸገ አሳዋ ውስጡ ካለ ስታረው ካወጣችሁትና ኩው ይላልና ባዶ ነገር በጣም ይጮሃል። የሆነ ነገር ውስጡ ሰብስታንስ ሲኖረው ግን አክሽኑ ራሱ ይናገራል። ማውራትም የለበትም። እና እኔ ሪሰርች እናርግ፣ አዋቂዎች እንማ ምንድን ነው የሚሰራው? ፖለቲካል ሳይንስ ትምህርት ቤቱ መጽሐፍቶቹ ምናምን የእንደዚህ አይነት የእውቀት ሰዎች እንሆን። ቢካውዝ እንደዛ ባለመሆናችን ያመጣነው ነገር ምንድን ነው? አሁን ይሄ ዝም ብሎ ውርጋጥ በዚህ በኩል ሮጬ በዚህ በኩል እሱን ተውት ነው። ግን ሳብስታንቲቭሊ አድሚኒስተር የሚያደርገውም ሰው ራሱ ለምን አተውትም? ልቀቁት። ይሄ ጎጠኝነት አይበጅም ነው። ፖለቲካ ብሽሽቅ አለው፣ ግን መጀመሪያ እንብላና ከዛ እንበሻሸቃለን። አይሻልም? መጀመሪያ ጥሩ ቤት ጥሩ መንገድ ላይክ ነው የነፃነት አየር የሰላም አየር የበልቶ የማደር አየር እንተንፍስና ከዛ በኋላ ሌላው ነገር ላይ እንመጣበታለን ለማለት እፈልጋለሁ። ይሄ እንግዲህ ምንድነው ትላንትና ቪዲዮ ስላልሰራው የእሱ ማካካሻ I am just breathing out። ስለሰማችሁኝ አመሰግናለሁ። በ69ኛው ቪዲዮ እንገናኝ። መልካም ጊዜ።